ሰላም እንዴት ናቸው? የዘራይ ኒውስ የዩቲዩብ አካውንታችን ነው ማለት ነው። ዘራይ ኒውስ እንግዲህ ከተጀመረ ጀምሮ ማለት ነው በተለይም በቲክቶክ እና በፌስቡክ መረጃዎችን እያደረሰ የሚገኝ ቻናል ነው ማለት ነው። በዛሬው ዕለትም እንግዲህ እጅግ አነጋጋሪ የተባሉ ዓለም አቀፍ ጉዳዮችን የምንዳስስበትና እንዲሁም ደግሞ በዓለም አቀፍ ደረጃ ከሰሞኑ በተለይም እጅግ ከባድ የተባሉ ንጹስታዎችን ስናይ ከረመናን ማለት ነው። በተለይም የኢራን እስራኤል አሜሪካ ጦርነት በዛሬው ዕለት እንግዲህ 14ኛ ቀኑን አስቆጥሯል ማለት ነው። ይህ ማለት ወደ ሁለተኛ ሳምንቱ ኦልሞስት ተሸጋግሯል ማለት ነው። ይህ ጦርነት ምንም አይነት እልባት ሳይገኝለት ዓለማችንን እየናጣትና እያናወጣትም ይገኛል ማለት ነው። እንደውም በሀገራችንም እጅግ በርካታ ክስተቶች ተከስተዋል። ከሰሞኑም እንግዲህ በጋሞ ማለት ነው እጅግ አሳዛኝ ክስተት መከሰቱ ሁሉም ይችንም የምናውቀው ጉዳይ ነው ማለት ነው። ከሰሞኑም እንግዲህ በጋሞ በደረሰ የመሬት መንሸራተት አደጋም በርካቶች ቤት ንብረታቸውን አጥተዋል፣ እንደውም ቤተሰቦቻቸውን አጥተዋል። እንደውም ቤተሰብ እንግዲህ አብዛኛው ቤተሰብም በመጎዳት እንግዲህ ብቻቸውን ቀርተዋል ማለት ነው። ይህ ጉዳይም ምንዳስሰው ይሆናል ማለት ነው። እንዲሁም ደግሞ በርካታ ዓለም አቀፍና ሀገር አቀፍ ጉዳዮችንም በዚህ በአሁኑ ዳሳችን ላይ የምናይ ነው የሚሆነው ማለት ነው። ሁላችሁም እንግዲህ አብራችሁን እንድትቆዩ ስንል እስከ ፕሮግራማችን ፍጻሜ እንጠይቃችኋለን ማለት ነው። እንግዲህ መጀመሪያ የምንዳስሰው ከሀገር ውስጥ ሲሆን በሀገራችን እንግዲህ ከሰሞኑ በርካታ ሁነቶችም ተስተውለዋል ማለት ነው። ከሰሞኑ እንግዲህ የፌዴሬሽን ምክር ቤት እንግዲህ አጨቃጫቂ ያላቸውን የኢትዮ በተለይም ደግሞ ኢትዮጵያ ውስጥ አስቸጋሪ ያላቸውን ለምርጫ ፌዴሬሽኑ እንግዲህ ያቀረባቸው አንዳንድ ቦታዎች ነበሩ። ብሔራዊ ምርጫም እነዚህ ቦታዎች አስቸጋሪ ናቸው በሚል እንግዲህ ቀጥታ ወደ ራሱ እንዲመርጡ አድርጓቸው የነበሩ እንደ ራያ እንግዲህ ጠለምት፣ ወልቃይት የመሳሰሉ ቦታዎች ላይ እንግዲህ የፌዴሬሽን ምክር ቤት አንድ ውሳኔ ወስኖ ነበር። ያ ውሳኔው ምንድነው? እነዚህ በቀጥታ እንግዲህ ለፌዴሬሽን ምክር ቤት ወይም ደግሞ ቀጥታ ለብሔራዊ ምርጫቸውን እንዲሰጡ የሚል ነበር፣ ወይም ድምጻቸውን እንዲሰጡ የሚል ነበረ ማለት ነው። በዛ ጉዳይም እንግዲህ አቶ ጌታቸው ረዳ በእነዚህ ቦታዎች ላይ ክስ አንስተው ነበረ ማለት ነው። ይህ ክሳቸውም እንግዲህ ማንሳታቸውን በተለይም በፍርድ ቤቱ ውሎ ላይ ገልጸዋል ማለት ነው። ይህም ዋናው የሚንዳሰው ጉዳይ ነው። በተለይም ለምን አነሱ የሚለው ትልቁ ጉዳይ ነው። አቶ ጌታቸው ረዳም ይህንን ያነሱበት ዋናው ምክንያትም ክሱ ትክክል አልነበረም ሲሉ ነው የገለጹት ማለት ነው። እንግዲህ እየተከታተላችሁን በተለይም ከሰሞኑ እንዳልኳችሁ በሀገራችን በርካታ ሁነቶችም እንግዲህ ተደምጠዋል ማለት ነው። ሌላው እንግዲህ የትግራይ በተለይም የምዕራብ ዕዝ ዋና አዛዥ የሆኑት ብርጋዴር ጀነራል ምግበይም ሌላ አዲስና ያልተጠበቀ ነገርም እንግዲህ አሰምተው ነበረ ማለት ነው። እሳቸውም እንዳሰሙት ከሆነ እንግዲህ የትግራይ ሰራዊት አሁን ያለ ማለት ነው በቴክኖሎጂ እጅግ የሰለጠነና እየተማረ ነው ሲሉም ተደምጠዋል ማለት ነው። ይህም እንግዲህ ከሰሞኑ በርካታ እውነቶች ውስጥ አንዱ ነው። እንዲሁም ደግሞ በርካታ ኢትዮጵያንን ከጫፍ እስከ ጫፍም ያነጋገረ ነበር። ይህ ማለት ደግሞ ለጦርነት ዝግጁ ነን እንደውም አንመለስም የሚል መልእክትም አለው ሲሉ በርካቶችም ተደምጠዋል ማለት ነው። ይህ ጉዳይ እንግዲህ እንደ ቀላል የሚታይ አይደለም ማለት ነው። በተለይም ይህ ከፍተኛ የሆነ ሊታይ የሚገባ ትልቅ ጉዳይ ነው ማለት ነው። በተለይም ይህን ማለታቸው በቀጣይ ወደ ጦርነት እንዳያመሩም ከፍተኛ ስጋትን ፈጥሯል ማለት ነው። ሌላው እንግዲህ ከሰሞኑ በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ተባበሩት አረብ ኤሚሬቶች ጉዞ አድርገዋል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም ይህ ጉዟቸው እንግዲህ ያልተጠበቀና እንዲሁም ደግሞ ምንም ይሆናል ተብሎ ያልተገመተ ነገር ነው። በእሳቸው ጉዞም እንግዲህ በርካቶች ተገርመዋል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድን በስፍራው በመገኘት ማለት ነው የመጀመሪያው መሪ ያደርጋቸዋል። በተለይም ከከለኛው ምስራቅ የኢራን እስራኤልና አሜሪካን ጦርነት እንግዲህ ባየለበት እጅግ ከፍተኛ ውጥረት በነገሰበት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስፍራው ማቅናታቸው በተለይም የኢትዮጵያና የተባበሩት አረብ ኤሚሬቶችን ዲፕሎማሲ የበለጠ ያጠናከረና እንዲሁም ደግሞ ጥልቅ ዲፕሎማሲ እንደነበረም ያሳየና ያስመሰከረ ነው ተብሏል ማለት ነው። ይህም እንግዲህ በበርካቶች ዘንድ መነጋገሪያ ሆኗል። በርካታ የዓለም ሚዲያዎችም ይህንን ጉዳይ ዘግበውታል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም ከስልክ በተሻለ እንግዲህ በዚህ ውጥረት በዛበት በዚህ ሰዓትም በቀጥታ ሂደው እንግዲህ በዛው በተባበሩት አረብ ኤሚሬቶች ተባበሩት አረብ ኤሚሬቶችን እንግዲህ እጅግ በሚገርም ሁኔታ ጎብኝተዋል ማለት ነው። ይህም ትልቅ ክስተት ነበረ በሳምንት ውስጥ ማለት ነው። እንግዲህ ሌላውና ዋናው የምናልፍበት ጉዳይ ደግሞ ከሰሞኑ በተለይም በጋሞ ዞን በጋሞ ደጋማ ቀበሌዎች አካባቢ የደረሰው የመሬት መንሸራተት አደጋ በርካቶችን ጎድቷል፣ በርካቶችንም አሳዝኗል። በርካቶችንም እጅግ አሳዛኝ በሚባል ክስተት በተለይም ብዙሃንን እንዲሁም ደግሞ በተለይ ብዙ ልብ ሰብሯል ማለት ነው። ይህ በተለይ በጋሞ ዞን የደረሰው አደጋ ቀላል የማይባልና
እንዲሁም በተለይ ብዙዎችን ያፈናቀለ ብዙዎችን በእንባ ያራጨ ጋሞ እናቶች ጭምር ያለቀሱበት ትልቅ ሀዘንን ይዞ የመጣ እንደውም ደግሞ በርካቶችን በሀዘን ያስዋጠ ትልቅ ጉዳይ ነው ማለት ነው። እንግዲህ አድማጮቻችን ሰብስክራይብ እያደረጋችሁ ይሁን። ይህ የዩቲዩብ ቻናል እንግዲህ አዲስ ነው። በዚህ እንግዲህ በተለይም ወደፊት እንግዲህ አዳዲስ ነገሮችን የምናደርስባቸው ወቅታዊ መረጃዎችን ዴይሊ ለእናንተ የምናደርስበት ነው ማለት ነው። ሌላው እንግዲህ የምናልፈው ወደ ዓለም አቀፍ ሁነቶች ነው ማለት ነው። ዓለም አቀፍ ሁነቶችን ስናይ ከሰሞኑ እንግዲህ በርካታ ዓለም አቀፍ ሁነቶችን ዓለማችን ስታስተናግድ ቆይታለች። እንግዲህ በተለይም ኢራን፣ እስራኤል፣ አሜሪካን ጦርነት ከተነሳ በኋላ ከፈረንሳይ እንግዲህ እስከ ሰሜን ኮሪያ እስከ ተባበሩት አረብ ኤሚሬቶች እንዲሁም ከኢራን እስከ አሜሪካ እስከ እስራኤል እንግዲህ በተለይ ብዙ ሁነቶችን ስታስተናግድ መቆየቷ የሚታወስ ነው ማለት ነው። ይህ ጉዳይ በቀጣይ ወዴት ሊያመራ ይችላል? በተለይም የኢራን፣ እስራኤል፣ አሜሪካን ጦርነት ሁለተኛ ሳምንቱን ኦልሞስት ይዟል ማለት ነው። ይህ ጦርነት ታዲያ ምንም አይነት ልባት አልተገኘለትም። በተለይም ደግሞ አሜሪካና እስራኤል የኢራኑን መሪ አያቶላ ካሚኒን መግደላቸውን ተከትሎ ኢራናውያን የበቀል ምላሻቸውን አሁንም ቢሆን የሚያቆሙ አይመስሉም። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕም እንዲሁ ተደጋጋሚ ፉከራዎችን እያደረጉ ነው። አንድ ጊዜ ጦርነቱንም ጨርሰነዋል ይላሉ፣ አንድ ጊዜ ደግሞ ይህን ጦርነት እንጨርሰዋለን ሲሉም ይደመጣሉ። ታዲያ ይህ አወዛጋቢው ጦርነትን በአሁኑ ሰዓት ዓለምን እያስጨነቃትና በተለይም ደግሞ የዓለምን ኢኮኖሚ በዋናነት እየጎዳው እንደሚገኝ በርካታ ተንታኞችና እንዲሁም ደግሞ በርካታ ኢኮኖሚስቶችም ጭምር እየተናገሩ ነው የሚገኙት ማለት ነው። ይህ ጦርነት እንግዲህ ማን እንደሚያተርፍ እንኳን ግልጽ አይደለም። በዚህ ጦርነት ማን ያተርፋል የሚለውም አሁን በርካቶችን እያነጋገረ የሚገኝ ጉዳይ ነው። በተለይም እንግዲህ አሜሪካ አሁንም ቢሆን እንግዲህ ጥቃቷን እንደምትቀጥልና እስራኤልን በተለይም በሂዝቦላና በኢራን ላይ የምታደርገውን ጥቃት አሁንም እንደምትቀጥልበት ይፋ አድርጋለች ማለት ነው። ታዲያ ይህ ጦርነት እልባት አልባም ይመስላል ማለት ነው። እንግዲህ በእነዚህ 14 ቀናቶች ውስጥም እንግዲህ የኪም ጆንጓ እንግዲህ ሰሜን ኮሪያም ፉከራዋን ቀጥላለች። ፈረንሳይም እንዲሁ በተለይም ደግሞ የተባበሩት አረብ ኤሚሬቶችም የሚነካይ ካለ አጸፋዊ ምላሽ ሰጣለውም ስትል ከርማለች ማለት ነው። በተለይ ኢራን እንግዲህ በጎረቤቶቿን ስተነኩስም ከርባለች። እንደ ቤይሩት፣ ሳውዲ አረቢያ የተባበሩት አረብ ኤሚሬቶችን እንግዲህ ጥቃት ስታደርስባቸው መቆየቷ የሚታወስ ነው ማለት ነው። በተለይም ደግሞ ይህ ጉዳይ ታዲያ ምን አይነት እልባት ይገኝለት ይሆን? አሁንም ቢሆን የጦርነት በዚህ ከቀጠለ ቀጣይ የዓለም ዕጣ ፈንታስ ምን ሊሆን ይችላል የሚለው አሁንም እጅጉኑ እያሳሰበና በርካቶችንም እያነጋገረ ይገኛል። እንግዲህ ዶናልድ ትራምፕም እንዲህ ሲሉ ፉከራቸውን በሰሩት እንግዲህ ተናግረዋል ማለት ነው። ዶናልድ ትራምፕ ምንድነው ያሉት? የኢራን መሪዎችን ከእስራኤል ጋር በጋራ ሆኜ መግደሌ እንዲሁም በመግደሌ ኩራት ይሰማኛል ሲሉ ተሰምተዋል። ይህ ማለት እንግዲህ ለኢራናውያን የበቀል ምላሽ እንዲዘጋጁ በር መክፈትና እንደ አዲስ ለጦርነት ማነሳሳትም ነው። ይህ ማለት አሁንም ጦርነቱ እንዲበርድ አይፈልጉም ነው ማለት ነው። እንግዲህ በተለይም ዓለማችን በዚህ ሁነት ውስጥ በርካታ እንግዲህ በጦርነት ውስጥ ያነሳቸው ብዙ ነገሮች ይኖራሉ ማለት ነው። አሁንም በተለይ ደግሞ በዓለም ላይ እንግዲህ ከፍተኛ የሆነ በተለይም 20% የነዳጅ መርከቦች የሚንቀሳቀሱበት የሆርሙዝ ሰርጥ መዘጋቱና በተለይም ደግሞ ኢራን ይህንን ሰርጥ በዚህ በሚያልፉ መርከቦች ላይ ጉዳት አደርሳለሁ ማለቷን ተከትሎ የዓለም ኢኮኖሚ በከፍተኛ ሁኔታ እንግዲህ እየተጎዳ ነው የሚገኘው። በተለይም ከሰሞኑ ነዳጅ ከፍተኛ የተባለ ጭማሪን ማሳየቱም የሚታወስ ነው ማለት ነው። ይህንንም ተከትሎ እንግዲህ ዛሬ አሜሪካን አግዳት የነበረችውን ሩሲያን ነዳጇን እንግዲህ ለዓለም ገበያ እንድታቀርብና እንዲሁም ደግሞ እግዱም እንዲነሳ አድርገዋል ማለት ነው። ይህም ደግሞ ሌላ ነገርን ይዞ መጥቷል ማለት ነው። በተለይም ይህ በሩሲያ ዩክሬን ጦርነት ምክንያት እየታገደው ይህ የነዳጅ ጉዳይ ማለት ነው ዩክሬናውያንን ለተቃውሞ እንግዲህ አውጥቷቸዋል ማለት ነው። ታዲያ ይህች ዓለም ምን አይነት ነገሮችን እያስተናገደች ይሆን የሚለው አሁንም እጅግ አወዛጋቢ ሆኖ ቀጥሏል ማለት ነው። እናንተስ እንግዲህ በዚህ ጉዳይ ላይ ምን ትላላችሁ? በቀጣይ እንግዲህ ፈጣንና ወቅታዊ የሆኑ መረጃዎችን እንዲሁም ደግሞ ዕለታዊ ትንታኔዎችን ይዤላችሁ በዩቲዩብ ቻናል ይመጣል ማለት ነው። ዘራይ ኒውስን እንግዲህ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ሼር፣ ኮሜንት በማድረግ እንግዲህ ትብራችሁ እንድታሳዩኝ ስል ለእናንተም እንግዲህ ጥያቄን አቀርባለሁ ማለት ነው። እንግዲህ መልካም ጊዜ ይሁንልን። ዘራይ ኒውስን ሼር፣ ኮፒ ሊንክ እንዲሁም ደግሞ ሰብስክራይብ በማድረግ በቀጣይ እንግዲህ እንድንገናኝ ይሁን ማለት ነው። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ እንግዲህ አገር አቀፍ እንዲሁም ደግሞ ዓለም አቀፍ ትንታኔዎችን ይዤ መጣ ይሆናል ማለት ነው። እስከዛው እንግዲህ መልካም ጊዜ ብዬ እመኛለሁ።